ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 20 ዛሬ የምንማማርበት ርዕስ ሴንትሪፒታል አክስለሬሽን ኢን ዩኒፎርም ሰርኩላር ሞሽን በሚል ርዕስ ሰፋ አድርገን እንማማራለን። ማንኛውም ኦብጀክት ኢን ሰርኩላር ፓዝ ሮቴት በሚያደርግበት ሰዓት ተዋርድ ዘ ሴንተር ኦፍ ዘ ሰርክል የሚፈጠር አክስለሬሽን አለ። ይህ አክስለሬሽን ሴንትሪፒታል አክስለሬሽን ይባላል። ሴንትሪፒታል አክስለሬሽን ማለት ምን ማለት ነው የሚለውን ዛሬ ሰፋ አድርገን የምናይበት ርዕስ ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሻር አካዳሚ ብላችሁ ሰርች ብታረጉ ታገኙታላችሁ። ይሄን ትምህርት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ ቱዴይስ አወር ሌሰን ኦብጀክቲቭ ኢዝ ዲፋይን ዘ ተርም ሴንትሪፒታል አክስለሬሽን ኤንድ ሴንትሪፒታል ፎርስ። ስለ ሴንትሪፒታል አክስለሬሽን እና ስለ ሴንትሪፒታል ፎርስ ምን ይመስላል፣ እነዚህ አክስለሬሽኖች ከሌሎች አክስለሬሽኖች ከአንጉላር አክስለሬሽን እና ከታንጀንሻል አክስለሬሽን በምንድን ነው የሚለየው የሚለውን ሰፋ አድርገን እናያለን። ዲያዘር ሴንትሪፒታል ፎርስስ ማለት ነው፣ እንዴት ይፈጠራል የሚለውንም እናያለን። ዲያዘር አወር ቱዴይስ ሌሰን ኦብጀክቲቭስ ካልኩሌት ዘ ሴንትሪፒታል አክስለሬሽን ኤንድ ሴንትሪፒታል ፎርስ። ሴንትሪፒታል አክስለሬሽን እንዴት እንፈልጋለን፣ ካልኩሌት ማድረግ እንዴት እንችላለን የሚለውን እናያለን። እንዲሁም ሴንትሪፒታል ፎርስስ እንዴት እንፈልጋለን። አንድ ኦብጀክት ኮንስታንት በሆነ ፍጥነት እኔ ሰርኩላር ፓዝ ሮቴት በሚያደርግበት ሰዓት እንዴት ሴንትሪፒታል አክስለሬሽን እና ሴንትሪፒታል ፎርስ ካልኩሌት ማድረግ እንደምንችል ሰፋ አድርገን እንወያያለን። ኦኬ እዚህ ጋር እንደምታዩት ስዕሉ ጋር ይሄ ኦብጀክት ለምሳሌ ማስ ኦፍ አን ኦብጀክት ነው ተዋርድ ዘ ሴንተር በሆነ ስትሪንግ ወይም ገመድ ወደ ውስጥ ብንወጥረው ኦብጀክቱን ሰርኩላር የሆነ እንቅስቃሴ እንዲኖረው ማድረግ እንችላለን። ኦብጀክቱን ወደ ውስጥ አስረን ይህንን ስበን ብናሽከረክረው ፓዙ ይህን ይመስላል። ይሄ ቅርጽ ደግሞ ምን ይመስላል? ሰርኩላር ሞሽን አይደል? እንቅስቃሴ ሰርክል ቅርጽ አይነት ያለው እንቅስቃሴ ነው የሚኖረው። ስለዚህ ይሄ ሰርኩላር ሞሽን ወይም ክብ እንቅስቃሴ የምንለው ተዋርድ ዘ ሴንተር የሆነ ፎርስ አለ። ሰርክሉን ጠብቆ እንዲጓዝ የሚያደርገው ፎርስ ሴንትሪፒታል ፎርስ ይባላል። በዚህ ፎርስ አማካኝነት የሚፈጠር ደግሞ አክስለሬሽን ምን ይባላል? ሴንትሪፒታል አክስለሬሽን ይባላል ማለት ነው። አክስለሬሽን ኢዝ ኮዝድ ባይ ኤ ቼንጅ ኢን ቬሎሲቲ። ሁሌም አክስለሬሽን ማለት ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው፣ የፍጥነት ለውጥ ነው አይደል? አክስለሬሽን እዚህ ኳልቱ ስንፈልግ ምንድን ነው የምናደርገው? ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ። የፍጥነት ለውጥ አለ ማለት አክስለሬሽን አለ ማለት ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ። ነገር ግን ቼንጅ ኦፍ ቬሎሲቲ ማለት ማለት ነው የሚለው ነገር ግን በደንብ ማየት ያለባችሁ ነገር ነው። ቼንጅ ኦፍ ቬሎሲቲ ስንል የፍጥነት ለውጥ አንደኛ ማግኒቲዩድ ወይንም ዳይሬክሽኑ ሊሆን ይችላል። ማግኒቲዩዱ ማለት መጠኑ ለምሳሌ 2 ሜትር ፐር ሰከንድ ስታርቲንግ ፖይንት ላይ ቢኖረው ዘን እየጨመረ ቢሄድ ወደ 4 ወደ 6 ወደ 8 ሜትር ፐር ሰከንድ ፍጥነቱ እያደገ ከሄደ የምንድን ለውጥ ነው ያደረገው? የማግኒቲዩድ ለውጥ ነው ያደረገው፣ ወይም ደግሞ የመጠን ለውጥ ነው ያደረገው ቼንጅ ኦፍ ቬሎሲቲ። ነገር ግን ስፒድ ኮንስታንት ሆኖ ዳይሬክሽኑ ቼንጅ ሊያደርግ ይችላል። ለምሳሌ ሰርኩላር ሞሽን እዚህ ጋር ስትማሩ ሴንትሪፒታል አክስለሬሽን ዲዩ ቱ ዋት አክስለሬሽን ኢን ዩኒፎርም ሰርኩላር ሞሽን ይላል። ዩኒፎርም ሰርኩላር ሞሽን የሚሆነው መቼ ነው? ዩኒፎርም ማለት ተመሳሳይ እንቅስቃሴ ነው። ስፒዱ ወይንም ደግሞ ማግኒቲዩዱ ዘ ሴም ሆኖ ዳይሬክሽኑ ግን ኢን ኢች ፖይንት እያንዳንዱ ፖይንት ላይ እየተቀያየረ ከሄደ ቼንጅ ኦፍ ዳይሬክሽን አለ ማለት ነው። ስፒድ ኮንስታንት ነው፣ ነገር ግን ቼንጅ ኦፍ ዳይሬክሽን አለ። ስለዚህ ኮንስታንት በሆነ ቬሎሲቲ ሰርኩላር የሆነ እንቅስቃሴ ቢያደርግ እንቅስቃሴው የምንለው አክስለሬሽን ኢን ዩኒፎርም ሰርኩላር ሞሽን ብለን መናገር እንችላለን ማለት ነው። ኦልዌይስ ቼንጅ ኦፍ ቬሎሲቲ ማለት ማግኒቲዩዱ ኦር ዳይሬክሽኑ ነው ቼንጅ የሚያደርገው መጠኑ ወይንም ዳይሬክሽን። ለምሳሌ ኦብጀክቱ እዚህ አካባቢ ሲደርስ ይሄ ዳይሬክሽኑ ወደዚህ ነበር። ኦብጀክቱ አሁንም እዚህ ጋር ሲደርስ ተዋርድ ዘ ሴንተር ዜር ኢዝ ፎርስ አይደል? ሴንትሪፒታል ፎርስ አለ፣ ሴንትሪፒታል አክስለሬሽን አለ ማለት ነው። በዚህ ፎርስ አማካኝነት የሚፈጠር አክስለሬሽን ሴንትሪፒታል አክስለሬሽን ይባላል። ዳይሬክሽኑ ስናየው እንደምታዩት ይሄ ወደዚህ ነበር፣ ቬሎሲቲው ዳይሬክሽን ወደዚህ ሆነ። እዚህ ጋር ብትመጡ የኦብጀክቱ ዳይሬክሽን ወዴት ይሆናል ማለት ነው? ልክ እንደዚህ። እያንዳንዱ ፖይንት ላይ ስንወስድ ኮንስታንት በሆነ ስፒድ ወይም ማግኒቲዩድ ዘ ሴም ነው፣ ዳይሬክሽኑ ግን ምን አድርጓል? ቫሪ ያደርጋል። ስለዚህ ቬሎሲቲ ምን እያደረገ ነው? ቼንጅ እያደረገ ነው ማለት ነው። ዜርን ቼንጅ ኦፍ ቬሎሲቲ ዜር ኢዝ አክስለሬሽን አለ። ቼንጅ ኦፍ ቬሎሲቲ ካለ የፍጥነት ለውጥ ካለ አክስለሬሽን አለ ማለት ነው። ምን አይነት አክስለሬሽኖች ነው ያሉት የሚለውን ማየት እንችላለን። ሎክ እዚህ ሰርኩላር ሞሽን ላይ 3 አክስለሬሽኖችን ሚኒመም ማግኘት እንችላለን። ለምሳሌ ታንጀንት ዘ ሰርክል ያለው አክስለሬሽን ታንጀንሻል አክስለሬሽን ይባላል። ለምሳሌ ኦብጀክቱ ኢኒሻሊ ስታርት ፍሮም ሂር ከዚህ ነው የተነሳው ብንልና ኦብጀክቱ እዚህ አካባቢ ሲደርስ ያለውን የቬሎሲቲ ለውጥ ባይ ቬሎሲቲ ኮንስታንት ሊሆን ይችላል። ነገር ግን ዳይሬክሽን ቼንጅ ስላለ የዳይሬክሽን ቼንጅ ካለ ቬሎሲቲ ቼንጅ አድርጓል እንላለን። ስለዚህ ምን ማለት ነው? ታንጀንት ዘ ሰርክል ያለውን ቬሎሲቲ ስንፈልግ
የፍጥነት ለውጥ ታንጀንሻል አክሰለሬሽን እናገኛለን። ሶ ታንጀንሻል አክሰለሬሽን ታንጀንት ቱ ዘ ሰርክል ያለው የአክሰለሬሽን መጠን የፍጥነት ለውጥ ስላለ ማግኒቲዩዱ ዘ ሴም ቢሆንም ነገር ግን አቅጣጫው ቼንጅ ስለሚያደርግ ኢች ፖይንት አክሰለሬሽን አለ ታንጀንሻል አክሰለሬሽን። ስለዚህ ታንጀንሻል አክሰለሬሽን ስንፈልግ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ዴልታ ቪ ዲቫይድ ባይ ዴልታ ቲ እናደርጋለን። ዴልታ ቪ ማለት ቼንጅ ኦፍ ቬሎሲቲ ነው። ኦኬ ሶ ዴልታ ቪ የምንለው ከፋይናል ቬሎሲቲ ማንን ነው የምንቀንሰው? ኢኒሻል ቬሎሲቲ ማለት ነው። ዲቫይድ ባይ ቼንጅ ኦፍ ታይም። ይህ አክሰለሬሽን ምን ይባላል? ታንጀንሻል አክሰለሬሽን። ኦኬ ታንጀንሻል አክሰለሬሽን ይባላል። ታንጀንት ዘ ሰርክል የሚፈጠር አክሰለሬሽን አንጉላር አክሰለሬሽን የምንለዋል። ሶ ዘ ነምበር ኦፍ ሮቴሽን ሰርኩላር ስለሆነ ማለት ነው። ሶ ለምሳሌ ይህ እንደምታዩት ኦብጀክቱ ሮቴት እያደረገ ነው። ዘ ነምበር ኦፍ ተርንስ 1 ዙር 2 ዙር 3 ዙር እያለ ቢሽከረከረ ኦብጀክቱ አንጉላር አክሰለሬሽን አለ ማለት ነው። ኦኬ ሶ አንጉላር አክሰለሬሽናችን ስንፈልግ ደግሞ ምንድን ነው የምናደርገው? አንጉላር አክሰለሬሽን ኢኳል ቱ ዘ ሬት ኦፍ ቼንጅ ኦፍ አንጉላር ቬሎሲቲ ዘ ሬት ኦፍ ቼንጅ ኦፍ አንጉላር ቬሎሲቲ። ሶ አንጉላር ቬሎሲቲ ዘ ነምበር ኦፍ ተርንስ ነው። ፉል ሳይክል ዋን ሳይክል የምንለው ለምሳሌ አንድ ሙሉ ዙር በዲግሪ 360 ዲግሪ እንለዋለን። በራዲያን 2 ፓይ ራዲያን ወይም በሪቮሉሽን 1 ሪቮሉሽን ብለን የምንጠራው ማለት ነው። ሶ ዘ ሬት ኦፍ ቼንጅ ኦፍ አንጉላር ቬሎሲቲ ዊ ሴድ አንጉላር አክሰለሬሽን አለን። ሶ አንጉላር አክሰለሬሽን ስንፈልግ ፋይናል አንጉላር ቬሎሲቲ ሲቀነስ ኢኒሻል አንጉላር ቬሎሲቲ ዲቫይድ ባይ ቼንጅ ኦፍ ታይም። ይሄ አንጉላር አክሰለሬሽን ይባላል። አክሰለሬሽን ስለዚህ ታንጀንሻል አክሰለሬሽን አንጉላር አክሰለሬሽን ታንጀንት ዘ ሰርክል ያለ አክሰለሬሽን ታንጀንሻል አክሰለሬሽን ተብሎ ይጠራል። ኢንሳይድ ዘ ሰርክል ደግሞ ለምሳሌ ሮቴሽናል አክሰለሬሽን የምንለው ደግሞ አንጉላር አክሰለሬሽን ይባላል ማለት ነው። ኦኬ ሌላኛው ትዋርድ ዘ ሴንተር ደግሞ ለምሳሌ ይሄ ኦብጀክት ሰርክሉን ጠብቆ እንዲጓዝ የሚያደርገው ፎርስ አለ። ይሄ ፎርስ ትዋርድ ዘ ሴንተር ኦፍ ዘ ሰርክል የሚፈጠር ፎርስ ሴንትሪፒታል ፎርስ ይባላል። ሶ በዚህ ሴንትሪፒታል ፎርስ አማካኝነት የሚፈጠር አክሰለሬሽን ደግሞ ምን ይባላል? ሴንትሪፒታል አክሰለሬሽን ብለን እንጠራዋለን። ስለዚህ ሴንትሪፒታል አክሰለሬሽን ኤሲ የምንለው is directed towards the center of the circular path. Always ሴንትሪፒታል አክሰለሬሽን directed towards the center of the circle። ስለዚህ ይሄ ፕሮቴክቲንግ ፎርስ ነው። always towards the center of the circle ነው የሚፈጠረው ይሄ አክሰለሬሽን። ስለዚህ ይሄ አክሰለሬሽን በሴንትሪፒታል ፎርስ አማካኝነት የተፈጠረ አክሰለሬሽን ነው። ስለዚህ ሴንትሪፒታል አክሰለሬሽን እንዴት ነው የምንፈልገው የሚለው ማየት እንችላለን። ሶ ይሄ ሴንትሪፒታል ፎርስ ለምሳሌ አኮርዲንግ ቱ ኒውተንስ አንግል ፎርስ ማለት ማስ ታይምስ አክሰለሬሽን ነው አይደለ? ይሄ ፎርስ ሴንትሪፒታል ፎርስ ከሆነ በዚህ ሴንትሪፒታል ፎርስ ደግሞ የሚፈጠር አክሰለሬሽን ምን ይባላል? ሴንትሪፒታል አክሰለሬሽን ይባላል። ኦኬ ሶ ይሄ ፎርስ ሁሌም አንድ ኦብጀክት ሰርክሉን ጠብቆ ፓዙን ጠብቆ እንዲሄድ ተዋርድ ዘ ሴንተር አክት የሚያደርግ ፎርስ ነው። ስለዚህ በዚህ ሴንትሪፒታል ፎርስ አማካኝነት የሚፈጠር አክሰለሬሽን ሴንትሪፒታል አክሰለሬሽን ብለን ነው የምንጠራው። ስለዚህ ሲፈለግም የራሱ ወይ ያለው እንዴት እንደመጣ ፕሩፍ እናደርጋለን። ሶ ሴንትሪፒታል አክሰለሬሽን ኢዝ ኢኳል ቱ ታንጀንሻል ቬሎሲቲ ስኬፕ ታንጀንት ዘ ሰርክል ያለው የቬሎሲቲ መጠን ሲካፈል ለራዲየስ ማድረግ እንችላለን። ወይንም ደግሞ ዘ ነምበር ኦፍ ሮቴሽን አንጉላር ቬሎሲቲ ሲፈልግ ደግሞ ሴንትሪፒታል አክሰለሬሽን ኢዝ ኢኳል ቱ አንጉላር ቬሎሲቲ ስኩዌር ታይምስ ራዲየስ ነው። ሶ እነዚህ እንዴት እንደመጡ ሰፋ አድርገን እናያለን። ነገር ግን ኦልዌይስ ትዋርድ ዘ ሴንተር ኦፍ ዘ ሰርክል የሚፈጠር አክሰለሬሽን ምን ተብሎ ይጠራል? ሴንትሪፒታል አክሰለሬሽን ይባላል። ሶ ሴንትሪፒታል አክሰለሬሽን ዊ ሴድ ኤሲ ኢዝ ዳይሬክትድ ትዋርድ ዘ ሴንተር ኦፍ ዘ ሰርኩላር ፓዝ ሁሌም ትዋርድ ዘ ሴንተር ኦፍ ዘ ሰርኩላር ፓዝ የሚፈጠር አክሰለሬሽን ነው ማለት ነው። ኦኬ ሶ አንድ ኦብጀክት ስትሬት ላይን ቢጓዝ ዘር ነው ሴንትሪፒታል አክሰለሬሽን የለውም። ኦኬ ነገር ግን ሴንትሪፒታል አክሰለሬሽን አንድ ኦብጀክት ከርቭድ ፓዝ ወይንም ደግሞ ሰርኩላር ፓዝ የሚንቀሳቀስ ከሆነ ትዋርድ ዘ ሴንተር ኦፍ ዘ ሰርክል የሚፈጠር አክሰለሬሽን ሴንትሪፒታል አክሰለሬሽን ብለን ነው የምንጠራው። ሌሎቹም አክሰለሬሽኖች እንዳሉ አይተናል። አንደኛው አንጉላር አክሰለሬሽን ነው አልፋ። ሌላኛው ደግሞ ታንጀንት ዘ ሰርክል የሚፈጠር አክሰለሬሽን ታንጀንሻል አክሰለሬሽን ይባላሉ ማለት ነው። ኦኬ ሶ አንጉላር አክሰለሬሽን፣ ታንጀንሻል አክሰለሬሽን ኤንድ ሴንትሪፒታል አክሰለሬሽን ልዩነታቸውን በዚህ መልኩ መረዳት አስፈላጊ ነው። ሶ እዚህ ጋር ዩኒፎርም ሰርኩላር ሞሽን ማለት አንደኛው እንቅስቃሴው ኮንስታንት በሆነ ፍጥነት ማለት ነው። ፍጥነቱ ሳይጨምር ሳይቀንስ፣ ነገር ግን የዳይሬክሽን ቼንጅ በመኖሩ ቼንጅ ኦፍ ቬሎሲቲ ይፈጠራል። ስለዚህ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ደግሞ አክሰለሬሽን ይፈጥራል ማለት ነው። ኦኬ ሶ ዩኒፎርም ሰርኩላር ሞሽን ኢንቮልቭስ ኮንስታንት አክሰለሬሽን ዲው ቱ ኮንቲኒስ ቼንጅ ኢን ዳይሬክሽን። ሶ እዚህ ጋር ኦብጀክቱ ኮንስታንት የሆነ ዩኒፎርም በሆነ እንቅስቃሴ ተጉዟል ስንል ቼንጅን ማግኒቲዩድ ወይም ደግሞ ቼንጅን ስፒድ ሳይሆን ቼንጅን ዳይሬክሽን እንደሆነ ኮንሲደር ማድረግ ይኖርብናል። ኦኬ ሶ ይሄ ፍጥነቱ ሳይጨምር ሳይቀንስ ኦብጀክቱ ኮንስታንት በሆነ ስፒድ
ሙቭ ቢያደርግ ነገር ግን በእያንዳንዱ ፖይንት ቼንጅ ኢን ዳይሬክሽን ካለ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ አክስለሬሽን ይፈጥራል። ነገር ግን እንቅስቃሴው ምን ብለን እንጠራዋለን? ዩኒፎርም ሰርኩላር ሞሽን ብለን እንጠራዋለን ማለት ነው። ኦኬ ሶ ዩኒፎርም ሰርኩላር ሞሽን ኢንቮልቭስ ኮንስታንት አክስለሬሽን ዲዩ ቱ ኮንቲኒየስ ቼንጅ ኢን ዳይሬክሽን ብለን ሴንትሪፒታል አክስለሬሽን ኦልሶ ኖን አስ ራዲያል አክስለሬሽን ተብሎ ይጠራል። አንዳንዴ ሴንትሪፒታል አክስለሬሽን የአዘር ኔም ኦፍ ሴንትሪፒታል አክስለሬሽን ራዲያል አክስለሬሽን ብለን እንጠራዋለን። ኦኬ ኤግዛምፕል 3.10 መጽሐፋችን ላይ የሚገኝ ጥያቄ አለ። እሱም በጋራ እስኪ እንስራ። ምንድነው የሚለው? አን አውቶሞቢል ሙቭስ ዊዝ a constant speed of 50.4 km per hour around a circular track that has a diameter of 40 meters. What is the angular speed of an automobile? And also B ደግሞ what is the period of the motion ይላል። ሶ መኪናው ምን አይነት እንቅስቃሴ ነው? ሰርኩላር የሆነ ሙቭመንት ነው ያለው። ምንድን ነው የተሰጣቸው? አን አውቶሞቢል ሙቭስ ኮንስታንት ስፒድ። ለምሳሌ ይሄ አውቶሞቢል ሴሌክት እናደርግና ይሄ እዚህ አውቶሞቢል ፍጥነት በሰዓት ስንት ነው? 50.4 ኪሎ ሜትር ፐር አወር ነው የሚጓዘው። ፍጥነቱ 50.4 ኪሎ ሜትር ነው። ሰርኩላር ትራክ ነው፣ ልክ መወዳደሪያ ትራክ ነው። በምን ያህል ዲያሜትር? 40 ሜትር ዲያሜትር። የሰርክሉ ዲያሜትር የምንለው ልክ እንደዚህ ነው አይደል? ከዚህ እስከዚህ ያለው ለምሳሌ መኪኖቹ እንደዚህ ሙቭ ቢያደርጉ ይሄ ትራኩ ነው መንገዱ ቢሆን መኪኖቹ እያንዳንዱ ሙቭ ሶ ዲያሜትር የምንለው ከዚህ እስከዚህ ያለው ነው አይደለ? የዲያሜትር ግማሽ ራዲየስ ይባላል አይደል? ሶ ከዚህ ከሴንተር እስከዚህ ያለው ራዲየስ ነው። ከዚህ ያለውም እንደዚሁ ራዲየስ ነው። ሶ ዲያሜትር ማለት ራዲየስ ሲደመር ራዲየስ ነው። ዲያሜትር ራዲየስ ሲደመር ራዲየስ ትዋይስ ኦፍ ራዲየስ። ለሁለት ብታካፍሉት ራዲየስ ማለት ሃፍ ኦፍ ዲያሜትር። ሶ 40 ሜትር ማለት ራዲየሱ ስንት ነው ማለት ነው? 20 ሜትር ይሆናል። ለምሳሌ ፍሮም ዘ ሴንተር አፕ ቱ ዚስ ያለው የራዲየስ መጠን 20 ሜትር ራዲየስ ባለው ሰርኩላር ትራክ ምን እያደረጉ ነው? መኪኖች እየተወዳደሩ ነው። ሶ የመጀመሪያ መኪና 50.4 ኪሎ ሜትር ፐር አወር ቢጓዝ ብለን ብናስብ ዋት ኢዝ ዘ አንጉላር ስፒድ ኦፍ አውቶሞቢል ይላል። ሶ አንጉላር ስፒድ ማለት አንጉላር ቬሎሲቲ ነው። ይሄ ኦሜጋ ነው የተጠየቃችሁት። ኦኬ ታንጂሻል ቬሎሲቲ ያለው ወደ አንጉላር ቬሎሲቲ። ሌላው ደግሞ በምን ያህል ጊዜ ውስጥ ነው እየተጓዘ ያለው? ዋት ዘ ፔሪድ ኦፍ ዘ ሞሽን ይላል። ሶ ፔሪድ ማለት ታይም ቴክ። ሶ ይሄንን ካልኩሌት ለማድረግ በቀላሉ ሶ ጊቭናችን አንደኛ ጊቭን ታንጂሻል ስፒድ ነው የተሰጠን። ታንጂሻል ስፒድ 50.4 ኪሎ ሜትር ፐር አወር። ይህ ወደ ሜትር ፐር ሰከንድ መለወጥ አለብን። ሰው ስንለውጥ ከዚህ በፊት እንደነገርኳቸው በ1036ኛ ማባዛት ነው። ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ ለመለወጥ በ1036ኛ ስናባዛ ስንት ይመጣል? ካልኩሌተር መጠቀም ትችላለን። 50.4 ሲባዛ በ10 ሲካፈል ለስንት? ለ36 ሰው ስንት መጣ? 14 ሜትር ፐር ሰከንድ ማለት ነው። ይሄ 14 ሜትር ፐር ሰከንድ። ምክንያቱም 1 ኪሎ ሜትር 1000 ሜትር ነው። 1 አወር ደግሞ 3600 ሰከንድ ነው። ስለዚህ ሁሌም ኪሎ ሜትር ፐር አወር ተሰጥቶ ወደ ሜትር ፐር ሰከንድ ለመለወጥ በ1036ኛ መልቲፕላይ ማድረግ ነው። ሌላው ደግሞ ሜትር ፐር ሰከንድ ወደ ኪሎ ሜትር ፐር አወር ደግሞ ከሆነ በ36 10ኛ ምን ማድረግ ነው? ማባዛት ነው። ስለዚህ እኛ በቀላሉ 50.4ን ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ ለመለወጥ በ1036ኛ አባዝተን ስናመጣ 14 ሜትር ፐር ሰከንድ ማለት ነው። ሰው በዚህ መሰረት ታንጂሻል ቬሎሲቲን አግኝተናል ማለት ነው። ሌላው ደግሞ ምንድነው የተሰጣችሁ? ዲያሜትር ነው። ዲያሜትሩ ስንት ነው? 40 ሜትር። ሰው ራዲየሱን በቀላሉ አግኝተናል። ራዲየስ ማለት የሰርክሉ ሃፍ ኦፍ ዲያሜትር ነው። የዲያሜትር ግማሽ ነው። 40 ሲካፈል ለሁለት ስንት ይሆናል ማለት ነው? 40 ሜትር ሲካፈል ለሁለት የሚመጣው 20 ሜትር ነው ማለት ነው። ራዲየሳችን 20 ሜትር ነው። ሰው በዚህ መሰረት 20 ሜትር አገኘን። ሰው ሁለቱን ካገኘን ራዲየስ እና ታንጂሻል ቬሎሲቲ የተጠየቅነውን ጥያቄ መመለስ እንችላለን። ሰው ምንድነው የተፈለገው? የመጀመሪያው ዋት ዘ አንጉላር ስፒድ ነው የሚለው። አንጉላር ስፒድ ማለት ኦሜጋ ማለት ነው። ሰርኩላር የሆነ እንቅስቃሴ ስለሚያደርግ። ቢ ደግሞ ፔሪድ ነው። ዋት ዘ ፔሪድ ኦፍ ዘ ሞሽን። አንድ ሰርኩላር ፓዝ ሙሉ ሮቴት ቢያደርግ አንድ መኪና ኮንስታንት በሆነ ፍጥነት ቢንቀሳቀስ ምን ያህል ጊዜ ይፈጅበታል? ታይም ቴክን የተጠየቀ። እነዚህን ነገሮች ሶልቭ ለማድረግ ሶሉሽን እንበልና በጣም በቀላሉ ማስላት እንችላለን ማለት ነው። የመጀመሪያው አንጉላር ቬሎሲቲ ለማግኘት እዚህ ጋር ታንጂሻል ስፒድ ተሰጥቷል፣ ራዲየስ ተሰጥቷል። ይህን ኢኩዌሽን ማስታወስ ነው የሚጠበቅብን። ቪ ኢዝ ኢኳል ቱ ኦሜጋ ታይምስ አር። ታንጂሻል ቬሎሲቲ ማለት አንጉላር ቬሎሲቲ ታይምስ ራዲየስ የሚለውን ፎርሙላ ካስታወስን በጣም ሲምፕል ነው የሚሆነው ማለት ነው። ታንጂሻል ቬሎሲቲ ስንት ነው የተሰጠን? 14
በሱ ቦታ 14 ሜትር ፐር ሰከንድ is equal to አንጉላር ቬሎሲቲ የተጠየቁት ነው። ራዲየስ በምን ያህል ራዲየስ ውስጥ ነው መኪኖች እየዞሩ ያሉት? በ20 ሜትር። so both sides አንጉላር ቬሎሲቲ ወይ ኦሜጋን ለማስቀረት both sides over 20 እናደርጋለን ማለት ነው። so ይሄ በስተጣፋ ማን ቀረ? አንጉላር ቬሎሲቲ አይደል? so አንጉላር 14 ሲከፈል ለ20 ስንት ይመጣል? ይሄናው በሁለት ስንት ነው? በሁለት 10 አይደለ? ይሄ በሁለት 7 ሲካፈል ለ10 ስንት ይመጣል? በቀላሉ 0.7 ሶ ሜትር በሜትር ፐር ሰከንድ። ሶ የአንጉላር ቬሎሲቲ ዩኒት ራድ ፐር ሰከንድ ይባላል። ኦኬ ራድ ፐር ሰከንድ። ስለዚህ በደንብ ቦልድ አድርገን ጻፉ እዚህ ጋር አንጉላር ቬሎሲቲ is equal to 0.7 ራድ ፐር ሰከንድ። ኦኬ ሶ ይሄ ኦብጀክቱ ኢን ሰርኩላር ፓዝ ሮቴት ሲያደርግ ያለው ፍጥነት ማለት ነው አንጉላር ቬሎሲቲ። ስለዚህ አንጉላር ቬሎሲቲያችን 0.7 ራድ ፐር ሰከንድ ብለን መናገር እንችላለን ማለት ነው። ሌላ የተጠየቃችሁት ቢ ላይ ፔሪድ ነው ታይም ነው። ሶ ለምፈለግ v = s over t ታይም ማለት ፔሪድ ማለት ነው። ኦኬ ኦቨር ቲ ሶ አጠቃላይ ታንጀንት ሰርክል ያለው ቬሎሲቲ ስንት ነው? 14 ሜትር ፐር ሰከንድ ዲቫይድ ባይ ታይም አንድ ሙሉ ሰርክል ለመሽከርከር የሚፈጀው ጊዜ ማለት ነው። ሶ ይሄ ሞዲፋይ ስታደርጉት ታንጀንሻል ስፒድ 14 ነው። ነገር ግን ሰርኩላር የሆነ እንቅስቃሴ ሲያደርግ አንድ ሙሉ ሰርክል ሰርከምፈረንስ ኦፍ ዘ ሰርክል ማለት ነው። መኪኖቹ ከዚህ ጀምረው ሙሉ እዚህ ጋር አንድ ሙሉ ዙር ዞሩ ማለት ታንጀንሻል ዲስፕሌስመንቱ ሰርኩላር የሆነ እንቅስቃሴ ስለሆነ 2 ፓይ አር አይደለ? ሰርከምፈረንስ ኦፍ ዘ ሰርክል የሰርክል ሰርከምፈረንስ ፔሪሜትር ኦፍ ዘ ሰርክል ማለት ነው። ኦኬ ከዚህ ያለው ሰርከምፈረንስ ኦፍ ዘ ሰርክል ማለት ታንጀንሻል ዲስፕሌስመንት ማለት ነው። ኦኬ ሶ 2 ፓይ አር ዲቫይድ ባይ ቲ ማለት ደግሞ ፔሪድ ይሆናል። ሶ በዚህ ፎርሙላ መሰረት ምን ማድረግ ነው? v = 2 ፓይ አር ኦቨር ቲ በሚለው በቀላሉ ማስላት እንችላለን። በዚህ መሰረት ታንጀንሻል ስፒድ 14 ተሰጥቷል። ፓይ ቫልዩ ደግሞ በቁጥር ስንት ነው? 3.14 ነው። ኦኬ ሶ ራዲየስ ተሰጥቷል 20 ሜትር። የሚፈለገው ምንድነው? ፔሪድ ነው። ሶ ይሄን ሞዲፋይ ስናደርግ ፔሪድ is equal to 2 ፓይ አር ኦቨር v ይሆናል አይደል? ሪአሬንጅ ብናደርገው ሶ ፔሪድ ማለት ታይም ነው። አንድ ሙሉ ሰርክል ለመሽከርከር ወይ ለመዞር ምን ያህል ጊዜ ይፈጃል ነው። ኦኬ ታይም ሶ 2 ታይምስ ፓይ ቫልዩ 3.14 ሲባዛ በምን ያህል ራዲየስ ውስጥ ነው መኪናው እየዞረ ያለው? አውቶሞቢሉ በ20 ሜትር ራዲየሳችን 20 ሜትር ሲካፈል በምን ያህል ፍጥነት ነው እየተጓዘ ያለው? 14 ሜትር ፐር ሰከንድ ማለት ነው። ሶ ይህንን በሙሉ ስናባዛ በቀላሉ እንዴት ሪዛልታችን ስንት ይመጣል የሚለው እናስራ። ሶ 2 ታይምስ 3.14 multiplied by 20 ስትመጣ 125.6 ሲካፈል ለ14 ስታደርጉት በቀላሉ ስንት ይመጣል? 8.97 ይመጣል ማለት ነው። ኦኬ ሶ 8.97 ሰከንድ ሶ ሜትር በሜትር ይጣፋና 1/1 ሰከንድ ወደ ሌላ ሶ አንድ ሙሉ ሰርክል ለመዞር በ14 ሜትር ፐር ሰከንድ ፍጥነት ምን ያህል ጊዜ ይፈጃል? አንድ ሙሉ ሰርክል በ20 ሜትር ራዲየስ 8.97 ሰከንድ ይፈጅባቸዋል ብላችሁ ካልኩሌት ካደረጋችሁ በትክክል መልሳችኋል ማለት ነው። ኦኬ the other centripetal force ነው። ከዚህ በፊት እንዳልነው ሴንትሪፒታል አክሰለሬሽን የተፈጠረው because of centripetal force ነው ብለናል። towards the center of the circle ኦብጀክቱን የሰርኩላር ፓዝ ሮቴት ለማድረግ towards the center አክት የሚያደርግ ፎርስ አለ። የሴንትሪፒታል ፎርስ ይባላል ተባብለናል። በዚህ ፎርስ አማካኝነት የሚፈጠር አክሰለሬሽን ደግሞ ሴንትሪፒታል አክሰለሬሽን ይባላል ተባብለናል። ሶ ሴንትሪፒታል ፎርስ is caused by centripetal acceleration። ሶ በሴንትሪፒታል ፎርስ አማካኝነት አክሰለሬሽን ይፈጠራል። without centripetal force objects move in a straight line። ሶ ማንኛውም ኦብጀክት ሰርክሉን ጠብቆ እንዲንቀሳቀስ የሚያደርገው ምን አይነት ፎርስ ነው? towards the center ሴንትሪፒታል ፎርስ ነው ማለት ነው። ኦኬ ሶ አንድ ኦብጀክት ሴንትሪፒታል ፎርስ የለውም ማለት ኦብጀክቱ ኢን ስትሬት ላይን ነው የሚጓዘው እንጂ ሰርኩላር ፓዝ አይኖረውም ማለት ነው። ኦኬ ሶ ዊዛውት ሴንትሪፒታል ፎርስ ኦብጀክትስ ሙቭ ኢን ስትሬት ላይን። ኦኬ ስትሬት ላይን እንጂ ሰርኩላር ፓዝ የሆነ እንቅስቃሴ አይኖረውም። ሶ ድራይቭ ስናደርግም ሴንትሪፒታል ፎርሳችን ሴንትሪፒታል ፎርስ is equal to mass times centripetal acceleration። ኦኬ ሶ ነገር ግን ሴንትሪፒታል አክሰለሬሽን ምን ብለናል? ታንጀንሻል ቬሎሲቲ ስኩዌር ዲቫይድ ባይ አር። ሶ ይሄንን ፕሩፍ ስናደርግ ምን እናገኛለን? ሴንትሪፒታል ፎርስ is equal to mass times centripetal acceleration።
ሶ ኢን ፕሌስ ኦፍ ሴንትሪፒታል አክሰለሬሽን ማን እናስገባለን? v ስኩዌር ኦቨር r እናስገባለን ማለት ነው። ኦኬ ሶ ይሄ አንደኛው ሴንትሪፒታል ፎርስ እንፈልግ። ነገር ግን v is equal to ታንጀንሻል ቬሎሲቲ ኢን ተርምስ ኦፍ አንጉላር ቬሎሲቲ ሲፈለግ ደግሞ v ማለት ኦሜጋ ታይምስ r ነው። ስለዚህ ይሄ በሌላ ወይ ሲጻፍ ምን ይሆናል? ሴንትሪፒታል ፎርስ is equal to ማስ ኢን ፕሌስ ኦፍ v ማን እናስገባ? ኦሜጋ ሲባዛ r the whole square divided by r ሶ ማስ ይሄ ኦሜጋ ስኩዌር ይሆናል አንጉላር ቬሎሲቲ ማለት ነው። ራዲየሱ ስኩዌር ይሆናል ዲቫይድድ ባይ r ሶ ስኩዌሩ r ነው ያጠፋል። ማን ይቀራል ማለት ነው? ሶ እዚህ ጋር ማስ ታይምስ አንጉላር ቬሎሲቲ ስኩዌር ታይምስ ራዲየስ ሶ በሌላው ሴንትሪፒታል ፎርስ is equal to ማስ ታይምስ አንጉላር ቬሎሲቲ ስኩዌር ታይምስ ራዲየስ ብለን ማግኘት እንችላለን ማለት ነው። ይሄ ሴንትሪፒታል ፎርስ የምንፈልግበት አንደኛው ኢኩዌሽናችን። the other direction of centripetal force is perpendicular to tangential velocity ብዙ ጊዜ የሴንትሪፒታል ፎርስ ዳይሬክሽን toward the center of the circle ነው። ነገር ግን perpendicular to tangential velocity ከታንጀንሻል ቬሎሲቲ ጋር ግን perpendicular መምጣት አለበት። ሉክ ለምሳሌ ይሄን ኦብጀክት ሮቴት ስናደርግ ሰርክሉን ጠብቆ እንዲሄድ የሚያደርገው ምን ነው? toward the center ምን ስላለ ነው? ሴንትሪፒታል ፎርስ አይደል? toward the center ሴንትሪፒታል ፎርስ አለ። ታንጀንት ዘ ሰርክል ደግሞ ቬሎሲቲ አለ እንደምታይ ታንጀንሻል ሶ ሴንትሪፒታል ፎርስ እና ታንጀንሻል ቬሎሲቲ ስንት ዲግሪ መጣ? 90 ዲግሪ ወይም ፐርፐንዲኩላር ናቸው ማለት ነው። ኦኬ ሶ ይሄ ታንጀንት ዘ ሰርክል ነው። ይሄ ደግሞ toward the center ነው። ሶ ዳይሬክሽን ኦፍ ሴንትሪፒታል ፎርስ ኢዝ ፐርፐንዲኩላር ማለት በሁለቱ መካከል ያለው አንግል 90 ዲግሪ ማለት ነው። ኦኬ ታንጀንሻል ቬሎሲቲ ማለት ታንጀንት ዘ ሰርክል ያለው ቬሎሲቲ ጋር 90 ዲግሪ ይፈጥራሉ። ኦኬ the other application of centripetal force or centrifugal force ነው። ሶ ብዙ ጊዜ ማንኛውም ሰርኩላር የሆነ እንቅስቃሴ እንዲኖረው ሰርክሉን ጠብቆ እንዲንቀሳቀስ የሚያደርገው ፎርስ toward the center ሴንትሪፒታል ፎርስ ይባላል። ኢንሳይድ ማለት ነው from the center of the circle ነው። አውትሳይድ ደግሞ in opposite direction ሴንትሪፊጋል ፎርስ ይኖራል ማለት ነው። ኦኬ ሴንትሪፒታል ፎርስ ካለ ሴንትሪፊጋል ፎርስ አውትሳይድ ፕሮቴክት ያደርጋል። ኢንዋርድ እና አውትዋርድ ባላንስ ሲሆን ነው ኦብጀክቱ ሰርክሉን ጠብቆ እንዲሄድ የሚያደርገው። ለምሳሌ ኢዝ አንድ ኦብጀክት ሰርኩላር የሆነ እንቅስቃሴ ያደረገ ብንል toward the center there is centripetal force inside toward the center outside ደግሞ ሴንትሪፊጋል ፎርስ አለ። ሁለቱም ፎርሶች ባላንስ ያደርጉ ይህን ኦብጀክት ምን ያደርጉታል? ሰርክሉን ጠብቆ እንዲንቀሳቀስ ያደርጉታል ማለት ነው። ሶ ምን አይነት አፕሊኬሽን አለው ወይንም ደግሞ ምን አይነት ጥቅም አለው የሚለውን በቀላሉ ለማየት ለምሳሌ ሴንትሪፊጋል ፎርስ or centripetal force used in medical laboratories to separate particles by size and density ብዙ ጊዜ ሕክምና ቦታ ላይ ከፍተኛ አስተዋጽኦ አለው። ለምሳሌ ይሄ የምታዩት ላብራቶሪ ሳምፕል የዩሪን ሳምፕል ወይንም ደግሞ የብለድ ሳምፕል እዚህ ውስጥ ይገባና በቀላሉ ምን ያደርጉታል? በከፍተኛ ፍጥነት ያሽከረክሩታል። ሲሽከረከር ምን እንዲኖር ያደርገዋል? ሰዲሜንቴሽን እንዲኖር ወይንም ደግሞ እንዲለያይ ሬድ ብለድ ሴል ከዋይት ብለድ ሴል ወይም ፕላትሌትስ የምንላቸውን ለይቶ ያሳየናል ማለት ነው። ወይንም እዛ ውስጥ ያለውን ባክቴሪያ በቀላሉ አይዴንቲፋይ ለማድረግ እንጠቀምበታለን። ሶ እዚህ ውስጥ ያለው የተቀላቀለውን ነገር በአይናችን ወይንም ደግሞ በማይክሮስኮፕ አይዴንቲፋይ ለማድረግ መጀመሪያ በዚህ ማሽን ሮቴት ይደረጋል ማለት ነው። ከፍተኛ ሮቴሽናል ሞሽን ሲኖረው በቀላሉ ውስጥ ያሉ ፓርቲክሎች በመጠንና በዴንሲቲ ምን ያደርጋሉ? ፓርቲክሎቹ ሰፓሬት ይሆናሉ። ያ ደግሞ በቀላሉ አይዴንቲፋይ ለማድረግና ሕክምናውን ምን አይነት በሽታ እንዳለ እዚህ ውስጥ ወይንም ደግሞ ምን አይነት ባክቴሪያ እንዳለ በቀላሉ አይዴንቲፋይ ለማድረግ የሚጠቅመን ነው ማለት ነው። ኦኬ ሶ ሃይ ስፒድ ሴንትሪፊዩግስ we said ultra centrifuges ወይንም ultra centripetal force ይባላል። ኦኬ በጣም በከፍተኛ ፍጥነት የሚሽከረከር ሲሆን ማለት creates large acceleration ከፍተኛውን acceleration ይኖረዋል። ከፍተኛ እንቅስቃሴ ሲኖረው ሃይ ስፒድ ሲኖረው አክሰሌሬሽኑን በዛው ልክ ይጨምራል ማለት ነው። so in this case sedimentation of blood cells ይፈጠራል። እያንዳንዱ red blood cell ከዋይት blood cell ወይም platelets እያንዳንዱ ባክቴሪያ በውስጡ ያለውን ነገር በቀላሉ አይዴንቲፋይ ለማድረግ እንጠቀምበታለን ማለት ነው። ይሄንን ኦኬ ሶ ይሄ ጥቅሙ ምንድነው? ካስገባም በኋላ ሳምፕሎቹን በከፍተኛ ፍጥነት ሮቴሽናል የሆነ ሞሽን ይኖረዋል፣ ሴንትሪፒታል የሆነ ፎርስ ይኖረዋል ማለት ነው። ኦኬ ሶ ይሄ ደግሞ ለሕክምና አገልግሎት ከፍተኛ ጥቅም አለው ብለን ማየት እንችላለን። ሶ ይሄ አንዱ የሴንትሪፒታል ፎርስ የሴንትሪፊካል ፎርስ አፕሊኬሽን ወይንም ደግሞ ሚናው ምንድነው የሚለውን በዚህ ማየት እንችላለን። ሶ ለዛሬ ትምህርታችን ይህን ይመስላል። በሚቀጥለው ሌሰን ደግሞ በሌላ ርዕስ እስክንገናኝ ድረስ ሰላሙ ነው። ቻው ቻው።
ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ